ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቲክቶክ ወይም በኢቢኤስ ተጀምሯል። የዛሬው ፕሮግራም የሆነው ከሳምንት የቀጠለ ነው። ክፍል 2 ነው የሚሆነው። ባለፈው ሳምንት እዚህ ላችሁ እንደሆነ ስለ ጀነሬቲቭ ኤአይ ተነጋግረናል። በተለይ ደግሞ የጉግል አናውንስ ሪሊዝ ስላደረጋቸው 3 ፓወርፉል የሆኑ የጀነሬቲቭ ኤአይ ሞዴሎች ተነጋግረናል። VO3 ቪዲዮ ጀነሬት የሚያደርገው ኢማጂን ኢሜጅ ጀነሬት የሚያደርገውና ፍሎ ደግሞ ያን የሚያቀነባብረው እንደ ዳይሬክተር ኮንትሮል ሩም የምንለው ያንን አስገራሚ የሆኑ ነገሮችን ሳይንስ ፊክሽን የሚመስሉ ነገሮችን ተጨዋውተናል። በዛሬው ክፍል ይሄን ቱል ኢንዲቪጁዋልስ ፊልም ሜከርስ ኢቭን ሆሊውድ ድረስ ምን ያህል ተጽዕኖ እየፈጠረ እንዳለ እንቃኛለን። ከዚያም ጋር አያይዘን ደግሞ ጥሩ ነገሩ ብቻ ሳይሆን የሚያሰጋውን ሳይድም እናያለን። ዲፕ ፌክ፣ ሚስ ኢንፎርሜሽን፣ ሪስክ ኤንድ ከጆብ ሎሶችን ፊውቸሩ ምንድን ነው? ማየት ማመን ነው የሚባለው ነገር እኮ በቃ እውነት አይደለም። ማየት ማመን አይደለም፣ በተለይ ቪዲዮ ከሆነ የምናየው ማለት ነውና እንደዛ አይነት ነገር ውስጥ እየገባን ነውና ከዚህ አንፃር ያለውን ደግሞ ቀጣይ ነገር በክፍል 2 እንቃኛለን። መልካም ቆይታ። ባለፈው ሳምንት በተለይ ሪል ወርልድ ወይ ደግሞ የእውነተኛ ዓለም ጥቅሙ ምንድነው የሚለውን ተነጋግረን ማርኬቲንግ ኤጀንሲዎች ምን እያደረጉ እንዳለ በተወሰነ መንገድ አይተናል። ነገር ግን እንዲሁም ካምፓኒዎች ከዛ ባለፈ ግን ኢንዲቪጁዋል አርቲስቶች፣ ፊልም ሜከሮች እና የመሳሰሉት ሁሉ ይሄንን ቱል ኤክስፕሎር እያደረጉ እንዳለ ያው የምናየው ነገር ነው ማለት ነው። ስለዚህ በተለይ አማቹር ወይ ኢንዲ ፊልም ሜከሮች ሊሚትድ በጀት ያላቸው ኢንዲቪጁዋል ኢንዲፔንደንት ሙቪ ሜከሮች ፍሎውን እና VO3ን በመጠቀም ፕሪቪዥዋላይዝ አድርገው ሲኖቹን አትሊስት በጣም ብዙ በጀት ያስፈልገውን ቅድመ የፊልም ዝግጅት በስፔሻል ኢፌክቶችና የመሳሰሉትን በዚህ ከቨር በማድረግ ፊልም ፕሮዲዩስ የማድረግ ብቃታቸውን በትንሽ ገንዘብ ቢሆን ሊያስችላቸው ችሏል ማለት ነው። ለምሳሌ አንድ ፊልም ሜከር ስቶሪ ቦርድ ለማድረግ ቢፈልግ ኢንታየር ሾት ፊልሙን ዩዚንግ ኤአይ ኢሜጆች እና ሙድ ቦርዶች እና ትዊክ የሚደረጉ ኤስቴቲኮች እና የካሜራ አንግሎችን ፍሎ ውስጥ ገብቶ መጨረስ ይችላል። በሳምንት በነገርኳቸው የፍሎ ፕላትፎርም ውስጥ ገብቶ ማድረግ ይችላል ቢፎር ፊልም ከመጀመሩ በፊት። ይሄ ባይኖር ኖሮ ያን ለማድረግ ቅድመ ዝግጅቱ ከፍተኛ በጀት፣ ከፍተኛ ወጪ፣ የሰው ጉልበትም እና ቱልም ይፈልጋል ማለት። ስለዚህ ይሄ ነገር ከፍተኛ የሆነ ማስቻል ውስጥ ይከተዋል ማለት። ስለዚህ ይሄ ቲዮሪ አይደለም፣ የእውነት ሀፕን እያደረገ ያለ ነገር ነው ማለት ነው። ስለዚህ ኦንላይን ኮሚኒቲ ክሬተሮች ኮሚኒቲዎች ይህንን ነገር ደግሞ ሼር እያደረጉ እነሱ ያለፉበትን ነገር በኤአይ ጀነሬት ያደረጓቸውን ኮንሰፕቶች፣ አርቶች እና ኢቭን በኤአይ ኤዲትድ የሆኑ ቪዲዮዎችን በሚያደርጉ ጊዜ ለሚቀጥለው የፕሮጀክት ፕላናቸው ሌሎች ያንን ሼር እየተራረጉ ያን እያዩ በጣም ኢፌክቲቭ እና ሎ ሪሶርስ ሎ በጀት በሆነ ነገር ውስጥ ትልልቅ ስራ መስራት ይቻላል ማለት ነው። ስለዚህ ሰም ኢቭን ሪሊዝድ ሾርት ሙቪዎችን ሜንሊ ላርጅሊ ሙሉ በሙሉ በሚባል ደረጃ በኤአይ የተሰራ ኤክስፐሪመንት ለማድረግ ምን ያህል ድረስ መሄድ ይችላል የሚባል ከዚህ አንዱ እንግዲህ VO3ን በመጠቀም አጭር ሙቪዎች የሰራ ወንድማችን ባለፈው የተወሰኑ አሳይቻቸዋለሁ። ዛሬም ደግሞ የተወሰኑ እንጋብዛችኋለሁ። አቤኔዘር አለማየሁ የሚባል በሊንክዲን የማውቀው ወዳጄ ነው። እሁድ ኤአይ ስቱዲዮ የሚባል አለው፣ በሲያትል ነው የሚኖረው። እንዲህ ያሉ አዳዲስ የኤአይ ቱሎች ሲመጡ ያን በመጠቀም ሙቪዎችን እያወጣ ለማንቂያ ለማስተማር ለማድረግ ይጠቀማልና በተለይ በVO3 ተጠቅሞ ሪሊዝ ያደረገው አጭር ሙቪዎች የተወሰኑ ናቸው። ባለፈው ያላሳያችሁትን ዛሬ ያሳያችኋለሁ። የሚገርም ነው። የሊፕሲንኩ አማርኛ ንግግሩ ቅልጥፍናው በሌላ ቋንቋ በአፋን ኦሮሞም በትግርኛም ያለውን ነገር ስታዩ በጣም የሚገርም አይነት አኪዩሬሲ እና የእውነት እስኪመስል ነውና ለዛ ነው ማየት ማመን አይደለም በተለይ በቪዲዮ ከሆነ ዛሬ ላይ የሚለውን ነገር እንደው ማሳያም ይሆናል ማንቂያም ይሆናልና እሱን ትንሽ አይተን እንመለሳለን። አኒ ዱጋሚቲ አይቲን ኡመሚ ልቡህን ቀቡ ፎኒስን ቀቡ አነ ናይ በሐቅ አይኮንኩን በኤአይ የተፈጠረ ነፍስ የብለኝ ስጋ የብለኝ እኔ አሁን ድንበር ላይ ነኝ፣ ግን ጦርነት የለም። ይህ እውነት እንደሚመስል አውቃለሁ። ነገር ግን ሁሉም ነገር በኤአይ ነው የተሰራው። እንዲህ ያሉት እንግዲህ ነገሮችን ዛሬ ላይ ስናይ አሁን ሆሊውድ ጋር ያለውን ትልቅ የሆነ የሙቪ ኢንዱስትሪ ሄዶ ይገዳደራል ሙሉ በሙሉ ማለት ባይቻልም ምልክቷል። ነገሩ ተጀምሯል። የዛሬ ጥቂት ዓመታት በኋላ ምን ሊፈጠር እንደሚችል ማሳያ ነው እና በተለይ የኤአይ ብቃት የፊልም ሜኪንግን ከኢንዱስትሪ ከሆሊውድ ሞኖፖሊ አውጥቶ ዲሞክራታይዝ ሊያደርገው በብዙዎች እጅ ሊያስቀምጠው የሚችልበት ብቃት አለ ማለት ነው። አንድ ግለሰብ ብቃት ያለው አይዲያ ያለው ሰው የግድ ሆሊውድ ውስጥ ሄጄ ተመርጭናኛ እንስራለህ መባል አይጠበቅብኝም የሚል አይነት ምልክት ዛሬ ላይ እያየን ነው። ስለዚህ ኢማጂኔሽንን በስሞል በጀት ወደ ሪያሊቲ ማምጣት የሚቻልበት ነገር እንግዲህ እውነት እየሆነ የመጣ ይመስላል ማለት ነው።
ኢቨን ሆሊውድም ይህን ነገር አልፈልገውም ብሎ የተቀመጠ አይመስልም። ስለዚህ ጄኔሬቲቭ ኤአይን ለተለያየ ነገር ጥቅም ላይ እያዋሉ እንዳለ ዜናዎች ላይ ማየት እንችላለን። በተለይ የሆሊውድ ውስጥ ያሉ ስቱዲዮዎች የኤአይን ብቃት በተለይም ለስክሪፕት ራይቲንግ አሲስተንስ ሰዎች የሚጽፉት ስክሪፕት ራይቲንግ ኤአይም ተጨምሮበት እንዲጽፍ ኢማጂን ኤአይ ኮራይቲንግ የአንድን ለየት ያለ የሳይፋይ ሙቪ ወይ የፍቅር ሙቪን ስክሪፕት ከሰው ጋር ተባብሮ ቢጽፍ አንደኛው። ሌላው ደግሞ አክተሮችን ዲኤጅ ማድረግ። ዲኤጅ ማለት በጣም በእድሜያቸው የሄደ አክተሮችን በወጣትነታቸው ሆኖ ሙቪ እንዲሰሩ እንዲፈለግ አድርጎ ለምሳሌ ሮበርት ዲኒሮን አስቡት ወደ ወጣትነት መልክ ያለውን መልክ ሰጥቶት አሁን አዲስ ሙቪ መስራት ቢችል። ስለዚህ ዲኤጅ የሚደረግበትን ብቃት የኤአይ ኢንጂኖች መስጠት የሚችሉበት ዲጂታል ደብሎች የምንላቸው አሉ። የኤአይን ዲፕ ፌክ በመጠቀም አክተሮችን ያንገር አድርጎ ሙቪዎች እንዲሰሩ ማድረግ። ወይም ደግሞ ሲጂአይ የምንለው ነገር አለ አይደለም፣ ኮምፒውተር ጄነሬትድ ኢሜጀሪ ወይ ደግሞ የቪዥዋል ኢፌክቶችን አኒሜሽኖችን ሰዎች ነበሩ ቁጭ ብሎ በጣም ኃይለኛ ኮምፒውተር በመጠቀም ሰፊ ሰዓት ወስደው የሚሰሩት። አሁን ግን ኤአይ ቢሰራ ምን ያህል በሆሊውድ ውስጥ ያለው የስቱዲዮ ፕሮዳክሽን ነገር ምን ያህል ነገሩ እንደሚቀየር ወደ አዲስ ሌቨል እንደሚሄድ ማሰብ ይችላል። ለእነዚህ ነገሮች ሆሊውድም የኤአይን የጄኔሬቲቭ ኤአይን ቱል እየነካካ ኤክስፐሪመንት እያደረገ እንዳለ ዜናዎች ላይ እናያለን ማለት ነው። እንዲሁም በቅርብ ሪሊዝ የተደረገ አንድ የቴሌቪዥን ሲሪየስ አለ። እዛ ላይ የተወሰነው ሴግመንት በኤአይ የተፈጠሩ ሲኖችና የሙቪ ኤሌመንቶች እንዳሉ አይተናል። ስለዚህ ኦልሬዲ ወደ ኮንሱመሩ ወደ ቲቪ ሲሪየስ በሜንስትሪም ደረጃ የሚታዩ ሙቪዎች ላይም የተወሰኑ በኤአይ ክሬት የተደረጉ ነገሮች እየተገቡ እየተቀናበሩ ብሌንድ እየተደረጉ እየገቡ ነው ያለው ማለት ነው። ስለዚህ ወደ ሆሊውድ ወደ ሜንስትሪም የሙቪ ፕሮዳክሽንም ይሄ አካሄድ እየሄደ መሆኑን ምልክቱ ይታያል ማለት ነው። አንዳንድ ፊልም ሜከሮች እንግዲህ በዚህ ጉዳይ ላይ ዲላይትድ ናቸው፣ ደስተኞች ናቸው። አዳዲስ ትሪኮችን መጠቀም ይችላሉ። 100 ሶልጀር ፎር ሂስቶሪካል ኤፒክ መፍጠር ከፈለጉ 100 አክተር ማሰማራት ሳያስፈልጋቸው የተለያዩ አይነት የሂሮ ካራክተር በመፍጠር ያንን ማድረግ ስለሚችሉ ያንን እንደ ጥቅም ያዩታል። ወይም ደግሞ ዲፍረንት የሆነ ኢንዲንግ ኦፍ ዘ ሙቪ ቪዥዋላይዝ ማድረግ ትፈልጋላችሁ። የተለያየ አስገራሚ የሙቪ ኢንዲንግ ፈልጋለሁ ብትሉ ስክሪፕት ጽፉ ይሆናል፣ ግን ያንን 10 ጊዜ አትቀርጹ። ስለዚህ ያንን ስክሪፕት እስቲ የተለያየ ኢንዲንግ ስራልኝና አሳየኝ ከዛ መርጬ እኔ አክቹዋሉን ሄጄ ቀርጻለሁ ብላችሁ ብታስቡ ያንን ሊያደርግላችሁ ይችላል። አስቡት፣ ያ ራሱ በጣም ከፍተኛ የሆነ በሙቪ ኢንዱስትሪ ላይ ትልቅ ሚና ይጫወታል። አስገራሚ ኢንዲንጎችን እሱ ክሬት አድርጎ ይነግራችሁና እናንተ ተቀርጹታላችሁ ማለት ነው። ወይም ደግሞ ፊልምን ኮሚት ከማድረግ ሪኮርድ ኦንሴት ከመሆኑ በፊት ስኬቾችን ስራልኝ፣ አይዲያዎችን ስራልኝ ብትሉት ያ። ስለዚህ ፊልም ሜከሮች ይህን ነገር በጣም በቅቡልነትም እያዩበት ምክንያት ቅድመ ዝግጅታቸውን በጣም ያቀላጥፍላቸዋል፣ ወይም የሚሰሩትን ሙቪ ላይ ትልቅ የሆነ ግብአት ይሆንላቸዋል ማለት ነው። ስለዚህ የጥቅሙን ያህል ደግሞ ዴንጀሩንም ያዩታል። ምክንያቱም ምን ያህል ስራ ነው አፌክት የሚያደርገው ይሄ ነገር ሆሊውድ ላይ ወይም የሙቪ ኢንዱስትሪ ውስጥ የምን ያህል ሰዎችን ስራ ይወስዳል። ቪዥዋል ኢፌክት ሰዎች አሉ፣ ሲጂአይ የሚሰሩ አሉ፣ ካሜራማኖች አሉ፣ አክተሮች አሉ፣ ስክሪፕት የሚጽፉ አሉ። ከነሱ ላይ ምን ያህሉን ስራ ይቀንሳል የሚለው ነገር ደግሞ ይሄም አብሮ የሚታይና የአስጊ ሳይዱም መሆኑን ማወቅ ይቻላል። ከዚህ ጋር በተያያዘ ትዝ ይላችሁ ከሆነ ከጥቂት ወራት በፊት በሆሊውድ ሰራተኞች ሰላማዊ ሰልፍ አድርገው የሙቪ ፕሮዳክሽን እንደተናጋ ዲሌይ እንደሆነ ብዙ ሙቪዎች ዲሌይ እንደነበሩ ታውቃላችሁ። ኤአይ ኢንተርፊር እያደረገ ነው፣ ስራችንን እየወሰደብን ነው የሚል የተቃውሞ ሰልፍ በሆሊውድ መካሄዱን ታስታውሳላችሁ ብዙዎቻችሁ በዜና እንግዲህ። Cold plunges are great for increasing blood flow and improving your mood. It gives me more energy and feels natural. This is what I eat. ስለዚህ በዚህ ሂደት ውስጥ እያየን ያለነው እንግዲህ የትራንስፎርሜሽን የሆነ የክሪኤቲቭ ወርክ ፍሎ ነው። ስለዚህ ከግለሰብ ጥቅም ብቻ ሳይሆን ሜንስትሪም ላይ ትልልቅ የሙቪ ኢንዱስትሪዎች ውስጥ ሁሉ ይህንን ነገር ሰዎች ይሰሩት የነበረው ብዙ ሰዎች ይሰሩት የነበረውን ነገር በሚገርም ሁኔታ በኤአይ መስራት የሚቻልበት ዲቴይልድ የሆነ የባክግራውንድ ስኬች ኮምፖዚንግ የሙቪ ስኮር ባክግራውንድ ሚውዚኩን መስራት ራሱን የቻለ ኦርኬስትራ ተቀነባብሮ ከአክሽኑ ጋር አብሮ ማች የሚያደርግ ነው የሚሰሩት አይደል? ያንን ማድረግ ኤዲቲንግ ኮምፕሌክስ የሆነ ቪዲዮን ኤዲት ማድረግ ሊሆን ይችላል። ቪዥዋል ኢፌክትን መስጠት ሊሆን ይችላል። ይሄ በሙሉ ለብዙ ግለሰቦች የተሰጠን ነገር ለአንድ የኤአይ ኤጀንት ወይም ሞዴል ወይም ማሽን በመስጠት የሚቻልበትና አንድ ሰው ያንን ኮንትሮል የሚያደርግበት ሁኔታ ውስጥ ሁሉ እየተገባ ይገኛል ወይም ይገባል ማለት ነው እንግዲህ
ይሄን ስንል ግን ሙሉ ሙሉ ሰዎችን ሪፕሌስ ያደርጋል ማለት አይደለም። ግን የብዙ ሰዎችን የስራ ቁጥር ግን ይቀንሳል የሚለው ነው እንግዲህ ስጋቱ ማለት ነው። ስለዚህ አንድ ሲንግል አርቲስት በኤአይ ብረሽ አማካኝነት አወርስ የሚወስድበትን ፔይንት ስራ በአጭር ጊዜ ውስጥ ፔይንቲንግ ስራ መስራት ይችላል አይዲያውን ወይ ፕሮምፕቱን ከሰጠ ማለት ነውና ወይም ደግሞ ጌመር የጌም ዲዛይነር በቀላሉ hundreds of ለቪዲዮ ጌም የሚሆኑ ካራክተሮችን ኢሉስትሬሽኑን በቀላሉ በኤአይ አማካኝነት ጀነሬት አድርጎ ከዛ ወደ ኮዲንጉ መግባት ይቻላል ማለት ነው። አንድ ዩቲዩበር የትኛውን ተምብኔል ልጠቀም ብሎ መጨነቅ ሳያስፈልገው ከቪዲዮ ላይ በጣም የተለያዩ አይነት የተምብኔል ቫራይቲዎችን በኤአይ አማካኝነት ክሬት አድርግልኝ ሊልም ይችላል ማለት ነውና ስፒዱና ስኬሉ ኤአይ አሲስት የሚያደርግባቸው የክሪኤቲቭ ዘርፎች እጅግ በጣም ብዙ ናቸው። ስለዚህ ለዛ ነው ኤክሳይት የሚያደርገውን ያህል ስጋቱም ደግሞ አብሮ ሊጠቀስ የሚችለው ማለት ነው። ስለዚህ ሞር ሪፋይንድ የሆነ በመጣ ቁጥር የኤአይ ፕሮዲውስድ ክሪኤሽኖችና የመሳሰሉት ነገሮች ሂውመን ፕሮፌሽናል ዴሊቨር የሚያደርገውን ሆሊውድ ዴሊቨር የሚያደርገውን ሙቪ በቅርብ ጊዜ ውስጥ አንድም ሰው ሳይካተትበት ሙሉ ሙቪ የምናይበት ጊዜ በጣም 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 በቅርብ ርቀት ላይ እንደሚገኝ የኔ መላምት ነው ማለት ነው። አንድ ቪዲዮ አይተን እንመለስ። Second youngest son. He's suggesting it came out of nowhere. What we subsequently learned is it may have come from the former president or his legal team acting in bad faith. This is a deepfake example of what is possible with powerful computer and editing. It took around 72 hours to create this example from scratch using extremely powerful GPU. It could be improved with more computing time, but 90% of people cannot tell the difference. አይተን እንደተመለስ ነው ዲፕፌክ የምንለው ነገር ደግሞ አለ። የእውነት የምናውቃቸውን የሙቪ ሰዎች ወይም ደግሞ የኒውስ አንባቢዎች እነሱ ያላሉትን እንዳሉ ሆኖ መስራት የሚቻልበት አይነት ሌቭል ውስጥም እየገባ እንገኛለን ማለት ነው። ስለዚህ ይሄ ኢኖቬሽን የጀነሬቲቭ ኤአይ የምንለው ነገር ፍሊፕ ሳይድ ሌላ ገጽታ ሌላ መልክም አለው የሚለውን ነገር ማጤንና ማየት በጣም ወሳኝ የሚሆነው ለዛ ነው። ስለዚህ ጀነሬቲቭ ኤአይ ከሳምንት ጀምሮ የምነግራችሁ ዛሬም የነገርኳችሁ ኤክሳይቲንግ የሆነው ነገር በሙሉ ሃርምለስ ነው፣ በቃ ክሪኤቲቭ ብቻ ነው፣ ጥሩ ነገር ነው ብቻ ነው የምንለው ሳይሆን ትራቭሊንግ ዌይ የሚያሰጋ ነገር በጣም የሚያስጨንቅ የሚያሳስብ ሳይድም አለው። የሥራ እጦት መጨመሩን አንድ ስጋት ነግራቸዋለሁ። ከዛም ባለፈ ግን እንዲህ ያሉ በኤአይ የተፈጠሩ የእውነት የሚመስሉ ሪል ወርልድ የሆኑ ሰዎች አክሽኖች፣ የፖለቲካ ኢቨንቶች፣ የሶሳይቲ ኢቨንቶች፣ የኢኮኖሚ ኢቨንቶችን በሚያስገርም ሁኔታ ሪል አድርጎም ፈጥሮ ከፍተኛ ችግር ሊያመጣ የሚችልበትም ደግሞ ሳይዱ መታየት መታሰብ አለበት። ስለዚህ ኤቲካል የሆነ ግብረገባ የሆነ ዲሌማውና የሁለት ሐሳብ መሆኑ ሁላችንም ሊያሳስበን ከባድ ነው፣ አደገኛ ነው ብለን እንድናስበው ሁሌ የሚያደርግ መሆን አለበት ማለት ነው። ምክንያቱም ይሄንን ሳይድ አብሮ መነጋገር ካልተቻለ ስለዚህ ነገር መናገር እውነተኛነት አይደለም ማለት ነው። ስለዚህ ሊሚትለስ የሆነ ነገርን መፍጠር የሚችለው የዚህ የጀነሬቲቭ ኤአይ ጉዳይ ክፉ ሰዎች እጅ ላይ ከወደቀ ለክፉ ነገር እንጠቀምበት ከተባለ ያንን ማድረግ የሚችልበት ብቃት አለው። ምክንያቱም ኤጀንት ነው፣ ቱል ነው፣ መገልገያ ነው። ስለዚህ ያንን የምታረጉበትን ነገር የምትወስኑት ሰዎች እናንተ ሰዎች እኛ ሰዎች ነን ማለት ነው። ስለዚህ ለዲሴፕሽን፣ ለማታለል፣ ለማተራመስ፣ ለማጣላት ኬዎስ ለመፍጠር ከሆነ ያንን ማድረግ የሚቻልበት ነገር አለ። በፌክ ኢሜጅ፣ በፌክ ቪዲዮ፣ በፌክ ኦዲዮ እና በመሳሰለው ነገር ሰዎችን ሚስሊድ ማድረግ፣ ዓለምን ማተራመስ፣ ከፍተኛ የሆነ ብጥብጥ መፍጠር ደግሞ የዚሁ ደግሞ ሳይድ አብሮ አንድ አካል ነው ማለት ነው። ስለዚህ ከዚህ ጋር በተያያዘ የሚጠቀሰው አባባል ዲፕ ፌክ ይባላል። ብዙ ጊዜ ዲፕ ፌክ ማለት በአርቲፊሻል ኢንተለጀንስ ወይም በኮምፒውተር ጀነሬትድ በሆኑ ኢሜጆች፣ ቪዲዮዎች እና ኮንቴንቶች አማካኝነት እንደ እውነት ተደርጎ የሚፈጠሩ ነገሮች በተለይ እውነተኛ ሰዎችን በማስመሰል የታዋቂ ጋዜጠኛ፣ ታዋቂ ፖለቲካ መሪ፣ ታዋቂ አክትረስ፣ ታዋቂ አርቲስቶችን ራሳቸው ያላሉትን እንዳሉት ወይም እነሱ ባልተገኙበት ቦታ ላይ ኢሜጅ ፎቶ የነሱ ፎቶ እንደሆነ አድርጎ የሚወጣው ኮንሰፕት ዲፕ ፌክ ይባላል። ስለዚህ እውነተኛ ያልሆነ እውነተኛ የሚመስል ነገር ማለት ነው። ዲፕ የተባለው ፌክነቱ ዲፕ ሆኖ የእውነት እስኪመስል በመሆኑ ነውና በባለፉት ጥቂት ዓመታቶች ውስጥ ዲፕ ፌክ በጣም በሰፊው መጥቶ ብዙ ነገር ማተራመስ ፈጥሮ ትልቅ ችግር ሊያመጣ የሚችልባቸው ሁኔታዎች ግሎባል ኮንሰርን ሁሉ ሊፈጥር የሚችልባቸውን ምልክቶች ያየንባቸው ወቅት እንደሆነ ብዙዎቻችን እናስታውሳለን። የተወሰኑትን ልጥቀስላችሁ። ለምሳሌ በማርች 2022 በፈረንጆቹ የራሽያና የዩክሬን ጦርነት በጣም አይሎ በነበረበት ወቅት ላይ አንድ ቪዲዮ ይለቀቃል ኦንላይን። ያ ቪዲዮ ምንድነው የሚለው? ዜሌንስኪ ወታደሮቼ በቃ እጃችሁን ለራሽያ ስጡ፣ በቃ ተሸንፈናል ጦርነቱን የሚል አይነት ሜሴጅ እንዳስተላለፈ ተደርጎ ነው ቪዲዮ የተለቀቀው። ቪዲዮ ግን የእውነት አይደለም። በኤአይ ጀነሬት የተደረገ ዲፕ ፌክ ቪዲዮ ነው። ነገሩ በጣም የሚያስገርምና የእውነት እንዲመስል ያደረገው ያን ክሬት ያደረጉት ሃከሮች
ቪዲዮን ክሬት አድርገው ዝም ብሎ ዩቲዩብ ላይ ወይ ሶሻል ሚዲያ ላይ አይደለም የለቀቁት። አገሪቱ ላይ ኤር ከሚያደርጉ ታዋቂ ጣቢያዎች አንዱን የስቴሽኑንና የስትሪሚንግ ሲስተሙን ሃክ አድርገው ይሄንን የዲፕፌክ ኤአይ ቪዲዮ በቴሌቪዥን እንዲሰራጭ በቀጥታ እንዲሰራጭ ሁሉ ማድረግ ችለው ነበር። ስለዚህ የሚታወቅ ናሽናል የቴሌቪዥን ጣቢያ ላይ ዜሌንስኪ ወታደሮች እጅ ስጡ ሲል የእውነትም ሆኖ ብዙ መደናገርን መፍጠር ችሎ ነበር ለጥቂት ደቂቃዎች ቢሆን። በኋላ ግን ፕሬዝዳንቱ መጥቶ እኔ አላልኩም ይሄ በኤአይ የተፈጠረ ፌክ ነው ብሎ ወዲያውኑ የማስተባበያ መግለጫውን በመስጠቱ መረጋጋት ሆኗል እንጂ በዛ ጊዜ ውስጥ ትንሽ ደቂቃ ቢቆይ ትንሽ ሰዓታት ቢሆን እጅ መስጠት ተጀምሮ ከፍተኛ የሆነ ውዥንብር እና ከፍተኛ የሆነ ሎስ እንደ ሀገርም ሊፈጠር የሚችልበት ሁኔታ ማየት ይቻላል። ስለዚህ ይሄ ነገር በአንዴ ክፉዎች ላይ ወድቆ በክፉዎች ተፈጥሮ ፊድ ላይ እንደዚህ አሁን ባልኩት ነገር ላይ ተፈጥሮ የሚፈጥረውን ግሎባል የሆነ ኬኦስ መተራመስ ሚስኢንፎርሜሽን እና ከፍተኛ የሆነ መዘዝም በዚሁ ጋር ማሰብ ትችላላችሁ። ከዚሁ ጋር ተያይዞ ከፖለቲካ ጋር በተያያዘ ከድምጽ ጋር የተያዘ ዲፕፌክ ደግሞ አንድ ልንገራችሁ። በ2024 የዋና የፕሬዚደንሻል ምርጫ ከመምጣቱ በፊት ፕራይመሪ የሚባል አለ በአሜሪካን ሀገር። ቀደም ሲል የሚደረጉ ምርጫዎች አሉ ለሌሎች አይነት የስልጣን ቦታዎች ላይ የሚደረጉ። እሱኛ ኢምፖርታንት አይደለም እንዳትመርጡ ብሎ አሜሪካን ሀገር ላይ የካምፔን ሰሞን ላይ በስልክ ቴሌማርኬት ይደረጋል። ሮቦኮል እንለዋለን። ስታነሱ ስልካችሁን ሲደወል የኤሌክሽን ወይኔን ምረጥና ዛሬ እንዳትረሳ ጣቢያና ምናምን ብዙ አሉ። ከእንደነዛ አይነቶቹ አንዱ በጆ ባይደን ድምፅ ተደርጎ ፕራይመሪ ኤሌክሽን አያስፈልጋችሁም፣ ዛሬ መታችሁ ለዲሞክራቶች እንዳትመርጡ፣ ይሄ አያስፈልግም፣ ሌላ ነው የሚያስፈልገው፣ ዋናው ነገር ያኛው ነው ብሎ ተደርጎ የተወሰኑ ሰዎችም ለምርጫ ያልወጡበት። በኋላ ላይ ግን ጥቂትም ብዙም ሳይቆይ ታውቆ ይሄን ያደረገው አንድ ሰው ሆነ ብሎ የጆ ባይደን ድምፅ ተጠቅሞ ይሄንን አይነት ነገር በማስ እንደለቀቀው የታየበት ሁኔታ አለ። ሰውየው በኋላ ተይዞ በምርጫ ቦርድ እስከ $5 ሚሊዮን ቅጣት የተቀጣበትና የእስር ሁኔታም የተያዘበት ሁኔታ ታይቷል ማለት ነው። ይሄም እንግዲህ ተፈጽሟል ማለት ነው ከድምጽ ጋር በተያዘ ዲፕፌክ ማለት ነው። It's important that you save your vote for the November election. We'll need your help in electing Democrats up and down the ticket. Voting this Tuesday only enables the Republicans in their quest to elect Donald Trump again. ሌላ ከፎቶ ጋር የተያዘ ዲፕፌክ አንድ ላጫውታችሁ። በሜይ 2023 በፈረንጆቹ አቆጣጠር ከ2 ዓመት በፊት ማለት ነው በጣም አንድ የሚያስደነግጥ ፎቶ በሶሻል ሚዲያ ላይ ተሰራጨ። ፎቶ ምንድነው የሚያሳየው? የአሜሪካ የመከላከያ ሚኒስቴር ዋና ተቀማጭነቱ ፔንታገን ይሰራል። ታውቃላችኋል፣ ፔንታገን ነው የሚሰኘው በዋሽንግተን ዲሲ። ከሱ አንደኛው ግማሽ ክፍሉ ኤክስፕሎድ ሲያደርግ ኢሜጅ ነው፣ ቪዲዮ አይደለም። ግን ኢሜጁ የእውነት ነው ይመስለው። የእውነት ከሆነ ከኤሪያል ከላይ የተነሳ ፎቶ ከአንድ ከዛ አካባቢ ካለ አፓርትመንት ላይ ወይ ከሄሊኮፕተር ላይ የተነሳ ፎቶ ነው ይመስለውና ይላል። ከዛ ታይትል አድርገውበታል፣ ቢግ ኤክስፕሎዥን ኢንሳይድ ፔንታጎን ይላል። ስለዚህ ያ ነገር መጥቶ በጣም መተራመስ ፈጥሮ ሰዎች ኬኦስ ፈጥሮ ኢቭን የሚገርማችሁ ለተወሰነች ደቂቃም ቢሆን የአሜሪካንን የስቶክ ማርኬት ዋጋው እንዲወርድና በርካታ $100 ሚሊዮን በተወሰኑ ደቂቃዎች ውስጥ ሉዝ እንዲደረጉ እንዲጠፉ መድረግ የተቻለበት ቴረር አታክ ነው ተብሎ ተፈርቶ ማለት ነው። ስለዚህ ማርኬቱን ሁሉ ለተወሰነ ደቂቃ ሰከንዶት ቢሆን ያናጋበት፣ በኋላ ላይ ግን የመንግስት ይሄ ውሸት ነው ፌክ ነው ትክክለኛውን ቪዲዮ በቴሌቪዥን አሳይተው እንዲህ ያለ ነገር አልተከናወነም ተብሎ መረጋጋት የተፈጠረበት ሁኔታ ነውና እነዚህ ነገሮች የዲፕ ፌክን ጉዳይ ምን ያህል ሲሪየስ እንደሆነና ትልልቅ የሆነ መዘዝ እንደሚያመጣ ማሳያዎች ናቸው ማለት ነው። ሲኢኦዎች ላይ ቢዝነስ ላይ ሁሉ ሲኢኦ በሱ ድምጽ በቪዲዮ ኮል በዙም ላይ ሲኢኦ ያልሆነው ሲኢኦ እየተናገረ ሊፕሲንክ አድርገውለት እሱ እየተናገረው ነው ትልልቅ ቢዝነስ ዲሊንጎችን። ለምሳሌ አንድ አለ WPP የሚባል በዓለማችን ትልቅ ከሚባሉ የአድቨርታይዚንግ ፈርሞች ውስጥ አንዱ ነውና የዛ ተቋም ሲኢኦ ትልልቅ ቢዝነስ ዲሊንግ እንዳደረገና ትልልቅ በብዙ ሚሊዮን የሚቆጠሩ የኮንትራት ስራዎችን እንደሰጠ የሚያስመስል በዲፕ ፌክ ተሞክሮ ነበር። ኦልሞስት ይሄንን ያደረጉ ሰዎች ያንን ገንዘብ የማግኘት ደረጃ ላይ ደርሰው ነበር። በኋላ ላይ ታውቆ ነው እንግዲህ ይሄ እንዳይሆን የሆነው። ስለዚህ በኮርፖሬት ዓለም ውስጥ በኢንዱስትሪ ውስጥ በቢዝነሶች ውስጥ ሁሉ ከፍተኛ ገንዘብም ለመውሰድ ከፍተኛ ፌክ የሆነ ቢዝነስ ትራንዛክሽን ለማካሄድ ባንኮች ውስጥ ብዙ ነገር እንደዚህ አይነት ነገር ይታያል። ዲፕ ፌክን በመጠቀም ትልልቅ የሆኑ ትራንዛክሽኖች እንዲከናወኑ ብዙ ሙከራዎች ይከናወናሉና የኤአይ ጉዳይ የጀነሬቲቭ ኤአይ ጉዳይ የጥሩን ነገር ሁሉ እንዲህ ያለ ነገር ሊደረግበት የሚችልበትም ሳይዱ ደግሞ ያው በጣም መታሰብና ከንሰርን ሊያደርገን የሚገባ ነገር ነው ማለት ነው። ከግለሰብ ጋር አያይዘን ደግሞ ብናወራ በጣም የታወቁ ግለሰቦች፣ አክተሮች፣ ጋዜጠኞች፣ የፖለቲካ መሪዎች
የታዋቂ ግለሰቦችን ደግሞ ያልሆኑትን እንደሆኑ አድርጎ ደግሞ የሚሰሩ ስራዎችን በጣም ባለፉት ዓመታቶች ውስጥ እያየን ነው የምንገኘው። በተለይ ሴሌብሪቲዎችን በአስጸያፊ የሆነ ፖርኖግራፊክ ነገር ውስጥ እንደተሳተፉ ከአንገታቸው በላይ የነሱን የሌላኛውን ብልግናውን ያደረጉትን ሰዎችን በአክቹዋል በሰዎቹ በመቀየር በዛ አይነት ስርዓት አልበኝነት ውስጥ መሳተፋቸውን አድርጎ ስማቸውን ማጥፋት እስከሚታወቅ ራሱ ምን ያህል እንደሚያሳቅቅ አስቡት። ስለዚህ የነሱን ስም ማጥፋት፣ ማሸማቀቅ፣ ይሄንን እንለቀዋለን ብለው ብላክሜል ይባላል። ገንዘብ ካልሰጣችሁን እናንተ እንደሆናችሁ አድርገን ካምፔን ሰራባችኋለን ማለት እንዲህ ያለው ነገር በሙሉ በጣም በከፍተኛ ደረጃ በኤአይ እና በጀነሬቲቭ ኤአይ በዲፕ ፌክ አማካኝነት እዚህም ብዙም ባይሆን ሲሆን እናየዋለን እና የፐርሰናል ስምን ከማጠልሸት ባልሆኑበት ባልተገኙበት ተገኝታችኋል ተብሎ የመገኘቱን ነገር ሁሉ የሚያጎላ ያንን ውሸት የሚያሰራጭበትም ሁኔታ ያየንበት ነገር ነው ማለት ነው የዲፕ ፌክ ጉዳይ። ስለዚህ በጣም ሲሪየስ የሆነ የኤቲካል የግብረ ገብን ጥያቄ ያስነሳል። የጀነሬቲቭ ኤአይ ጥሩ ነገሩ እንደተጠበቀው ነው። ታዲያ ይሄን እንዴት ነው የምናውቀው? የውሸት መሆኑን እንዴት ነው የምናውቀው? አሁን አንዳንድ ካምፓኒዎች ያንን ነገር በዲጂታል ሲግኒቸር ይባላል የማይታይ ዋተርማርክ ወይም የማይታዩ ነገሮች በኤአይ ጀነሬት መደረጉን በጣም የዲጂታል ፎረንዚክ ሲሰራ ሪቨርስ ኢንጂነር አድርጎ ይሄ እውነት አይደለም የሚለው ነገር ማወቅ የሚቻልባቸውን ነገሮች ማካተት የጀመሩባቸው ሁኔታዎች አሉ። ግን ለኢንድ ዩዘርስ ለተጠቃሚዎች ግን ኢሚዲየትሊ እውነት ነው ውሸት ነው የሚለውን ማወቅ የምንችልበትን ነገር መስጠት ያስፈልጋል ነው ጥያቄው። ወዲያውኑ መለየት አለበት። ያንን ማወቅ የሚችል ሶፍትዌር የግድ መታወቅ አለበት። አንድ ሰው ቁጭ ብሎ ሶሻል ሚዲያ ላይ ዩቲዩብ ላይ ወይ በኢንተርኔት ላይ እያየ የሚያስደነግጥ ነገር አሁን ያልኳችሁን ያን ነገር ቢያይ እውነትና ውሸት መሆኑን መለየት የሚቻልበትን ነገር መፍጠር የግድ ያስፈልጋል። ይሄ ነው የሚል ልብ የሚያረካ ነገር ገና አልተገኘም። ፍንጮች አሉ፣ ምልክቶች አሉ፣ በኢንዱስትሪ ደረጃ ቱሎች አሉ ያን ለማወቅ። ግን ተጠቃሚው ነው ዋናው። ኪዮስ የሚፈጠረው እኮ ኢንድ ዩዘሩ ጋር ሲደርስ ነው። ስለዚህ ያንን ነገር ማወቅ መቻል ያስፈልጋል። በዛ ላይ ከፍተኛ እንቅስቃሴ ያስፈልጋል ተብሎ አንዳንድ እንግዲህ ሂደቶች አሉ። ምክንያቱም ቅድም እንዳልኳችሁ ማየት ማመን አይደለም። ዛሬ ላይ በተለይ ቪዲዮ ከሆነ በተለይ ኢሜጅ ከሆነ በተለይ ጽሁፍ ከሆነ ማየት ማመን አይደለም፣ ማየት ማመን ነው እንል ነበር። ከጥቂት ዓመታት በፊት በቴሌቪዥን ወይም ደግሞ ቪዲዮ የተቀረጸ ካየን ደግመን አንጠይቅም። በቃ ቪዲዮ የተቀረጸ ቪዲዮ አየሁ ዜና አየሁ ነው የምንለው። አሁን ግን እንዲህ ያለው ነገር ማመን አይደለም። ስለዚህ ይህንን ነገር በጣም እኛም እንደ ተጠቃሚ እንደ ኢንድ ዩዘር የኤአይ ፌክ በጣም እየበዛ ስለሆነ ከፍተኛ የሆነ ጥንቃቄ ይፈልጋል፣ ከባድ ቢሆንም ማለት ነው። ስለዚህ ቅድም እንዳልኳችሁ ለምሳሌ ጉግል የወሰደው ሜጀር ምንድን ነው? የራሱን ጀነሬቲቭ የሆነ ቱል በመፍጠር ኦል ክሪኤሽን ለምሳሌ በቪኦ3 የተፈጠሩ በኢማጂን የተፈጠሩ ክሪኤሽኖችን ክሪፕቶግራፊክሊ በጣም በሚስጥርም ቢሆን ዋተርማርክ ስታዩት የማይታይ ነገር ግን ሄዶ መፈተሽ ቢያስፈልግ የሚታይ ወይም ደግሞ ሲንት አይዲ የሚባል በኤአይ የተፈጠረ ፌክ የሆነ እንጂ ሪል የሆነ ነገር እንዳልሆነ መለየት የሚቻልባቸውን ሲግኒቸሮች ማስቀመጥ ጀምሬያለሁ ብለዋል። ይሄ ነገር ግን ለህዝቡ መገለጥ ቢችል ጥሩ ይሆናል ብዬ አስባለሁ። ኢንቪዚብል የሆነ ዋተርማርክ ኢምቤድድ የሚሆነው ፒክስል ውስጥ ነው። እዛ ክሬት የተደረገው የኤአይ ጀነሬተር የሆነ ኢሜጅ ወይ ቪዲዮ ውስጥ ነው። ስለዚህ ዱቢየስ የሆነ ወይ ደግሞ የክፋት ያለው ቪዲዮ ቢመጣና ለምርመራ ቢፈለግ ወደኋላ ሄዶ ይሄ የእውነት አይደለም ተብሎ ማወቅ ይቻላል። ነገር ግን ይሄ ነገር ለሁሉም ሰው በቀላሉ መታወቅ በቀላሉ መለየት ወይ ደግሞ ያን ቼክ ማድረጊያ ቱል ደግሞ አብሮ ቢለቅ ጉግል ለምሳሌ በጣም በቀላሉ ያን ነገር አትሊስት ዳሜጁን መቀነስ የሚቻልበት ሁኔታ መፍጠር ይቻላል ብዬ እኔ በግሌ አስባለሁ። ለዚህ ነው እንግዲህ እንደ ተጠቃሚ እንደ ማህበረሰብ በጣም ለኛ ከባድ ነው። የቴክኖሎጂ ካምፓኒዎቹ በራሳቸው መንገድ ወይም ደግሞ የመንግስት አካላት ወይም ደግሞ የሴኩሪቲ አካላት የፌክ እንደሆነ ማወቅ የሚችልበትን ቱል ወይም ቢጠይቁ ማወቅ ቅድም ያልኳቸው ምሳሌዎች አይነት አክሰስ ሊኖር ይችላል። እንደ ሶሳይቲ ግን የቱን አምነን የቱን ማናም ነው የሚለው በጣም ቀላል ችግር አይደለም። ምክንያቱም ሃው ዱ ዊ ባላንስ የምናደርገው ክሪኤቲቭ ፍሪደምን ከዛ በኋላ ደግሞ ፖቴንሻል ሃርሙን እንዴት አድርገን እያጣጣምን መሄድ እንችላለን? ህግ መኖር አለበት ወይ? ሰርቴን ዩዝ ኦፍ ዲፕ ፌክን መጠቀም እንዳይቻል ማድረግ እንዳይቻል ኢሌጋል ቱ ለምሳሌ የታወቀን ግለሰብ መልክ ወይም የታወቁ ፊገሮችን ቪዲዮ ላይ ማካተት እንዳይቻል ያ ከሆነ እንደ ወንጀል እንዲታይ ማድረግ ይቻላል። አንዳንድ ተቋማትና ሀገራት ያንን ለማድረግ እየሞከሩ እንደሆነ ዜናዎች ላይ እናያለን። ስለዚህ ይሄ ነገር በጣም ሲሪየስ ነው። አንዳንድ ሊደሮች እየተናገሩ ያሉት ይህንኑ ነው። ለምሳሌ ሳም አልትመን የቻት ጂፒቲ ባለቤት የሆነ የኦፕን ኤአይ ሲኢኦ እያለ ያለው ምንድነው? ወርስት ፊራችን ይሄ ኢንዱስትሪ ሲግኒፊካንት የሆነ ሃርም ወይም ጉዳት በሰው ልጆች ላይ እንዳያደርስ ሚስዩዝ እንዳይደረግ አውት ኦፍ ኮንትሮል እንዳይሆን ጥንቃቄ መደረግ አለበት ነው የሚለው። ይሄንኑ እየሰራ ያለው ሰው ስጋቱን መናገሩ ያስቃልም፣ ግን ጥሩም ነው መናገሩ ማመኑ። ስለዚህ አድቮኬት እያደረገ እንዳለ ወይ ደግሞ ለዚህ ነገር ላይ እንደ ሻምፒዮን ሆኖ እየሰራ እንደሆነ ነው የሚናገረው። ሬጉሌሽን ኢንተርናሽናል ኮኦፕሬሽን እና ሬጉሌሽን መኖር አለበት ብሎ እንግዲህ እንዳለው ከሆነ ያ ነገር ማድረግ ከተቻለ አትሊስት የተሻለ ነገር ማምጣት ይቻላል ማለት ነው። የጉግሉም ሲኢኦ ይሄንኑ ነው ያለው። ሱንዳር ፒቻይ ያለው ምንድነው
ምንድነው ኤአይን ዲቨሎፕ ስናደርግ እንደዚህ የተራቀቀ ነገር ስንፈጥር የሳይንስ ፊክሽን ላይ ያለ የሚመስል ነገር እውነት ስናደርግ ግን ሪስፖንሲብሊ በኃላፊነት በተሞላው ነገር ማድረግ አለብን። የዲፕፌክን ኢሹ የሚስ ኢንፎርሜሽንን ኢሹ ክፉ ነገር የሚደረግበትን ኢሹ መርሳት የለብንም። ስለዚህ ከዚህ ጋር በተያያዘ ፕሮአክቲቭ የሆኑ ሶሉሽኖች ከቴክ ካምፓኒዎች መምጣት አለበት ወይም ከፖሊሲ ሜከሮችን መምጣት አለበት ነው ያለው። ኤአይ የሆነ ኮንቴንት ኢሜጅ፣ ቪዲዮ፣ ሳውንድ ኢሚዲየትሊ ጉግል ሰርች አድርጋችሁ የሆነ ዜና እንደምታዩት ሁሉ የሆነ ቪዲዮ ኮንቴንት ስታዩ እዛው ጋር የሆነ ቱል ኖሮ ያንን ኮንቴንት ከታችሁለት ፌክ ነው አይደለም የሚለው መለየት የሚቻልበትን ነገር ጉግል ካምፓኒ፣ ፌስቡክ፣ ኦፕን ኤአይ ለምን እንደማይሰሩት ለምን እንደማይገደዱት። ስለዚህ ያ ከሆነ አትሊስት ግራም የሚያጋባን የሚያስደነግጠን ነገር ከመጣ እዛው ጋር ከተን አይተን ያን ማወቅ እንችላለን። እንደ ግለሰብ እንደ ሶሳይቲ ይሄ ነገር የሚያስፈልግ ይመስለኛል ማለት ነው። ኢላን መስክም ከዚሁ ጋር በተያያዘ የተናገረው ነገር ምንድነው በ2023 ፖዝ እንዲያውም ይቁም ለጊዜው አድቫንስድ የሆነ የኤአይ ዴቨሎፕመንት ለጊዜው ይቁም፣ ሬጉሌሽኑ እስከሚስተካከል አንዳንድ ነገሮች እስከሚስተካከሉ ይቁም፣ መዘዙ ብዙ ነው ብዙ ሁሉ እንዲህ ያለም ፔቲሽን ያካሄደበትም ወቅት ነበር ማለት ነው። ስለዚህ ከዚህ ወዴት ነው የምንሄደው? የት ነው የምንሄደው? ጄኔሬቲቭ ኤአይ አይቆምም። አሁን በቪኦ3 እንኳን የመጣውን አስገራሚ ነገር ነግሬያችኋለሁ። በፍጹም ኢማጂን የማናደርገው ነገር ነው። ስለዚህ ከዚህ በኋላ ደግሞ ገና ይመጣል። ከአንድ ወር፣ ከዓመት፣ ከሁለት ዓመት፣ ከ10 ዓመት በኋላ የሚመጣው ነገር ገና እጃችንን በአፋችን ላይ የሚያስጭነን ነገር ነው። ስለዚህ ምንድን ነው መደረግ ያለበት? ኢማጂን ኤቭሪ ፐርሰን ክሪኤቲቭ አሲስተንስ ማንም ሰው የሌለበት ግን የሚያስገርምን ነገር መስራት የሚችሉበት በአጭር ሰከንድና በአጭር የቴክስት ፕሮምፕት ማለት ነው። ስለዚህ ክሪኤቲቪቲ በጣም ሊያብብ ሊያይል ሊገርም ይችላል። አብሮ ግን ያለው ግን ዴንጀሩ ዳርክ ሳይዱ ደግሞ አብሮ ይቀጥላል። ስለዚህ ይህንን ነገር መታሰብ አለበት እንጂ ጥሩ ነገሩን ደግሞ ስናስብ በጣም ትንሽ ስኩል ውስጥ ያለ ቲቸር በኤአይ ቱል በመጠቀም ሪች የሆነ ኤጁኬሽናል ኮንቴንት ለሳይንስና ለቴክኖሎጂ ክላሶች ማዘጋጀት ይቻላል። የሳይንስና የኢንጂነሪንግ ተማሪዎች ወይም የኮሌጅ አስተማሪዎች በጄኔሬቲቭ ኤአይ በመጠቀም በጣም የሚያስገራርሙ ኮላቦሬሽኖች መፈጸም ይችላሉ። ወይ ደግሞ ኢነርጂ ኤፊሽንት የሆኑ ቢልዲንጎችን በኤአይ አማካኝነት ክሬት አድርጎ የሚያስገርም ሰስቴናብል የሆነ ቢልዲንግና አርኪቴክቸር ማከናወን ይቻላል። ሪሰርቸሮች ኦልሬዲ በኤአይ አማካኝነት መድኃኒትን ለበሽታ ማግኘት የሚቻልበትን ረዣዥም ዓመት በጣም እያሳጠሩት ነው የሚገኘው። ጄኔሬቲቭ ኤአይ በዚህ ውስጥ ገብቶ ከፍተኛ የሆነ የድራግ ዲቨሎፕመንት ላይ ሚና እየተጫወተ ይገኛል። ስለዚህ ይሄ ሁሉ መልካም ነው አይደል? ሰው ማዳን፣ ሰውን ማስተማር፣ ጥሩ ህንፃ መስራት፣ የአካባቢ ብክለትን የሚቀንስ ዲቨሎፕመንት ማከናወን ኤአይ ይህን ሊያግዝ ይችላል። ዳርክ ሳይዱን ግን ማሰብ ያስፈልጋል። ስለዚህ ይህንን ነገር ጥሩን ነገር እንደምናስበው ሁሉ ዳርከር ሳይዱን በማሰብ እዛ ላይ ከፍተኛ የሆነ ስራ መሰራት አለበት ብዬ አስባለሁ። ልጆቻችን ሁሉ ከልጅነታቸው ጀምሮ እውነትን ከውሸት መለየት የማይችሉበት ኮንቴንት ተደበላልቆ አብረው ከዛ ጋር ሲያድጉ አስቡት። ስለዚህ ሚዲያ ሊትሬሲያቸውን አት ያንግ ኤጅ ሃው ክሪቲካሊ ኢቫሉዌት ምንድነው የሚያዩትን ነገር ክሪቲካሊ አይተው እውነቱን ከውሸት መለየት የሚችሉበት ንቃተ ህሊናም ቱልም ብቃትም መስጠት ያስፈልጋል ማለት ነው። ስለዚህ የጆብ እና የኢኮኖሚክ ኢምፓክቱ ሲሪየስ ነው የሚሆነው። የኤአይ ጉዳይ ብዙ ስራዎችን ሉዝ የምናደርግበት ብዙ ጆብ ዲስክሪፕሽኖችን የሚጠፉበት ሁኔታ ስለሆነ ከዚህ አንጻር ፕሮፌሽናልስ ላይክ አርቲስቶች፣ ራይተሮች፣ ግራፊክ ዲዛይነሮች፣ ኢቨን አክተሮች እና ሚውዚሽንስ በጣም አንክሸስ መሆናቸውና መጨነቃቸው ምንም ይሄ ነው የሚባል አይደለም፣ ወይም ነው ጥያቄ ውስጥ የሚገባ አይደለም ማለት ነው። ነገር ግን ከዚሁ ጋር በተያያዘ ደግሞ ኤአይ ሲመጣ አዳዲስ ሮሎች የሚመጡበት ሁኔታ ደግሞ እያየን ነው። ለምሳሌ የኤአይ ኮንቴንት ኤዲተር የሚባል ሮል ይመጣና ኤአይ የፈጠረው ነገር ኮንቴንት ኤዲት ማድረግ ኤአይውን ማኔጅ ማድረግ ሊመጣ ይችላል። ወይ ደግሞ ፕሮምፕት ኢንጂነር፣ ይሄ በጣም አዲስ ስራ ነው። እንግዲህ ማለት ኤአይውን በነገራችሁት ልክ ወይም በጻፋችሁለት ቴክስት ልክ ነው ጥሩ ነገር የሚሰጣችሁ። ስለዚህ ቆንጆ የሆነ የሙቪ ፕሮምፕት መጽሐፍ፣ ቆንጆ የሆነ ኢሜጅ ክሬት የሚያደርግላችሁን ነገር፣ ቆንጆ የሆነ ኮሜዲ እንጽፍላችሁ ቆንጆ ፕሮምፕት መንገር አለባችሁ። ስለዚህ አይዲያው ከእናንተ መመንጨት አለበት ማለት ነው፣ ሙሉውን ነገር ኤአይውን በሰጣችሁ። ስለዚህ ፕሮምፕት ኢንጂነር የሚባለው አዲስ ሮል ሆኖ ምናልባት በዚህ ነገር ላይ በጣም አዳዲስ ስራዎችም ሊመጡ ይችላሉ ማለት ነው። ስለዚህ ሂስቶሪክሊ እንደሚታወቀው የቴክኖሎጂ ሲመጣ አሮጌ ነገሮችን የነበሩ ስራዎችን የነበሩ ሮሎችን የነበሩ አደራረጎችን ገድሎ አዳዲስ አደራረጎችን አዳዲስ ስራዎችን ይዞ ይመጣል። ይሄ በቴክኖሎጂ የሪቮሉሽን ዌቭ ውስጥ የነበረ ነገር ነው፣ አዲስ አይደለም። ኤአይ ግን ያን ነገር ምናልባት በ10 በ20 እጥፍ ሊያጋንነው ይችላል እንጂ ቴክኖሎጂ ሲመጣ የነበሩ ነገሮች ይሞታሉ፣ አዲስ ነገሮች ይወለዳሉ። ስለዚህ ኤአይ ግን ያን ስለሚያባብሰው የተለየ አይነት ትኩረት ሰርተን በዛ ላይ መስራት ያስፈልጋል። ስለዚህ ሪቴኒንግ ወይ ደግሞ ያሉትን የስራ ስኪላችንን ከኤአይ ጋር በመቃኘት አዳዲስ ስኪሎችን መቃኘት ማግኘት እና ለዛ ነገር ሬዲ ሆኖ መጠበቅ ምናልባት የሚያስፈልጉ ነገሮች ሊሆን ይችላል፣ እንደ ኢንዲቪጁዋል ወይ በሴክተር ውስጥ እንደተሰማራ ወይ ደግሞ በሙያ ውስጥ እንዳለ ሰው ማለት ነው። ስለዚህ ከዚህ አንጻር እንግዲህ በጣም ብዙ የሆነ ነገር ስራ ይጠይቃል ማለት ነው።
ስለዚህ በዚህ በሁለት ክፍል ምንድን ያደረግነው በጣም በሚያስገርም በሆነ የኤአይ ጉድ ፖሲቢሊቲዎች ውስጥ ከየት እንደተጀመረ ምን አይነት የሚያስገርም የሚያስደስት ነገር እንዳለው ምን ያህል ደግሞ ዳርክ ሳይዱ ጨለማ ሳይዱ የሚያስፈራው ነገር እንዳለው ከጉግል ቪኦ 3 አንስተን ፍሎ ውስጥ ሄደን ኢማጂን ውስጥ ሄደን ማንም ሰው ክሪኤቲቭ መሆን የሚችልበት ብቃት በእያንዳንዱ ሰው ኮምፒውተር ላይ መቀመጡን ቃኝተን ከዛ በኋላ ደግሞ ዲፕ ፌክ እና ሚስ ኢንፎርሜሽን ምን ያህል ከባድ ችግር ሊያመጣ እንደሚችል ምን ያህል ከባድ ነገር ውስጥ ሊከት እንደሚችል ይሄን ሁሉ በተለያየ አንግል አይተናል። የጄነሬቲቭ ኤአይ ስቶሪ ገና እየተጻፈ ነው። አሁን ቪኦ 3 የመጨረሻው መስሏችሁ ከሆነ ተሳስታችኋል። ሙሉ የሆሊውድ ሙቪ ወይ ደግሞ 50 60 70 ክፍል ያላቸው የቴሌቪዥን ሲሪሶች በኤአይ ጄነሬት የሚደረጉበት ዘመን ገና በጣም በቅርብ ርቀት ላይ የሚገኝ ነው። ስለዚህ የዚህ ነገር ደግሞ አካል ሰዎች እኛ የዛ ነገር ተባባሪዎች ነን፣ ጥሩን ነገር ለመፍጠርም የዛ ፊውቸርም። ስለዚህ ጄነሬቲቭ ኤአይ ፕሮሚሱ ጥሩ ሆኖ ጥሩ ነገሩ ጥሩ ሆኖ ጎልደን የሆነ ኤጅ ለሂውማኒቲ ያመጣል፣ ለክሪኤቲቪቲ ያመጣል ወይስ ደግሞ ዳርከር ሳይዱ አይሎ ሚስ ኢንፎርሜሽን፣ የስራ መናጋት፣ ኬዋስ፣ ረብሻና በጣም መጥፎ ነገር ያመጣሉ የሚለው በእያንዳንዳችን እጅ ላይ የተቀመጠ በልጆቻችን ላይ የተቀመጠ ነገር ነው። ምክንያቱም ቱሉን ለምን እንደምንጠቀም የምንወስነው እኛ ነን ማለት ነው። ስለዚህ ከዚህ አንጻር በጣም ሲሪየስ የሆነ ፖሊሲ ሜከርስ፣ ህግ አውጪዎች፣ የቴክኖሎጂ ካምፓኒዎች፣ እኛ ተጠቃሚዎች፣ ልጆቻችን፣ የትምህርት ስርዓቱ፣ የስራው ዓለም ሁሉ እዚህ ነገር ላይ ሲሪየስ ሆኖ የኤቲካል የሆነ ኤአይን መጠቀም በጣም ነገሩ ገፍቶ ከልክ ከመስመር እንዳይወጣ መስመር ማበጀት ኢንፎርስ መደረግ መቻል የመሳሰሉትን ነገር ማድረግ የሚያስፈልግ ይመስለኛል። አንድ ነገር እርግጥ ነው ጄነሬቲቭ ኤአይ እዚህ ነው፣ የትም አይሄድም፣ መቼም አይቋረጥም። ስለዚህ ከአለና ከኛ ጋር የሚቀጥል ከሆነ ግን በጎ ሳይዱን እያሳደጉ ጨለማ ሳይዱን መቀነስ፣ መጥፎ ሳይዱን መቀነስ የሚቻልበትን ነገር እንደ ሂውማኒቲ እንደ ሰው ልጅ ተባብረን በኋላ ላይ መልሶ እኛኑ ሳይበላን እሳቱ ያን ነገር ማድረግ የምንችልበትን ነገር አብረን መስራት የሚያስፈልገን ይመስለኛል። ይሄ ሪማይንደር በሁላችንም ውስጥ ሁልጊዜ መቀመጥ አለበት ብዬ አስባለሁ። የምንጽፈውን ታሪክ ጨለማ የሆነ ታሪኩን መልካም ታሪክ ለመጻፍ ፔኑ እጃችን ላይ ነው። ኤአዩ ጋር ያለ ይመስለናል፣ እኛ ጋር ነው ግን ያለው። ታሪኩን ለመጻፍ የሰው ልጅን የወደፊት ጣፈንታ ታሪክ ለመጻፍ ብዕሩ እኛ እጅ ላይ ያለው። ስለዚህ በዛ ነገር ላይ ኤአይን እንዲቆጣጠረን ሳይሆን ኤአይን ተቆጣጥረ ነው ቴም አድርገ ነው በእኛ ኮንትሮል ስር ሆኖ በጎ ነገር ማድረግ የሚችልበትን ነገር ለማስፋትና መጥፎን ነገር ለመቀነስ ሁላችንም ባላደራዎች ነን፣ ተጠቃሚዎችም ፈጣሪዎችም ብዬ አስባለሁኝ። ከሁለት ክፍል ፕሮግራም በርካታ ነገር እንደተማራችሁ፣ አስገራሚ ነገር እንደተማራችሁ፣ ደስታ የሆነውን ነገር ብቻ ሳይሆን ስጋቱን ማየታችሁ በዚህ ላይ እንዴት ነው መደረግ ያለበት የሚለውን ነገር እንድታስቡ ውስጣችሁ ያን ጥያቄ እንዳጫረም ተስፋ አደርጋለሁ። ከዚህ በላይ መበተን ይችል ነበር፣ ነገር ግን አጥር ባለ ሁኔታ በሁለት ክፍል ያቀረብኩት በአጭሩ ግንዛቤ ወደ እናንተ እንዲመጣ ነው። አስተያየቶቻችሁ እንደተለመደው ጻፉን፣ ይደርሰኛል። በተለመደው የሶሻል ሚዲያ በስክሪን ላይ በተጻፉት ታገኛላችሁ። ሳምንት በአዲስ ዝግጅት እስከምንገናኝ ቸር ሰንብቱ።